ሀና የምርሽን ነው? እና ድንግልናዬን ሰጠሁት ነው የምትይ? አዎ ዚዙዬ፣ ከቀን ወደ ቀን ጸባዩ እየተቀየረብኝ ሲመጣ ምናልባት አብሬ ካላድርም ስላልኩት ይሆናል ብዬ አብሬ ያደርኩ። ሀና ግን ያምሻል። አብረሽኝ ካላደርሽ ብሎ ጸባዩ የሚቀየርብሽ ከሆነ ጥንቅር ብሎ ቢቀርስ? በጣም ነው ያፈቀርኩት ዚዙ፣ በጭራሽ ላጣው አልፈልግም። ሀና ግን አንድ ነገር ልንገርሽ፣ ለማይገባው ሰው ነው እንደዚህ እየሆንሽ ያለሽው። ቆይ አሁን እሺ እዚህ ነይ ብሎሽ ነው የመጣው? ኧረ አይደለም፣ ስደውልለት ስልክ አላነሳም ሲለኝ እዚህ ብመጣ ላጣውን ብዬ ነው የመጣሁት። ኡፍ አንቺ ልጅ ግን ብሶብሻል። ባይሆን ደርሰሽ ነይ፣ እኔ እዚህ ጋር እጠብቅሻለሁ። ጆዬ እንዴት ነህ? ደህና ነኝ። ደህና ነሽ? ሃይ። እንዴ ሀና ከየት ተገኘሽ? ጠፋክ እኮ ስደውልልህም ደግሞ አታነሳም። ኦኬ ሀና ማለት አንቺ ነሽ? አዎ። ሰሚኛለሽ? ከዚህ በኋላ ከሷ አጠገብ እንዳላይሽ እሺ? ያንቺን ተራ እኮ ጨርሰሻል። አሁን ተረኛዋ እሷ ናት። አትከታተይኝ። ሁሉም ሴት ይቅነሰኝ እንጂ ሲ ደደብ ፍቅሬ እንሂድ። በቃ በይ እናት። ቀልቤን አስኮልለ ቤት አገኘው ልብስል ተመልሰ ቀርተ ስደተኛ አረከው ልቤን ስደተኛ። የኔ ልጅ ከመሞቴ በፊት ወግ ማረጌን አሳይ። ኧረ ተይ ልጅ ልለምንሽ። አጎስ ነው ቢያንስ እንኳን አቶን አትጨምርም እንዴ? ምን ልዩነት አለው እንዴ? እና ልክ አይደለም? ኡፍ። ለማንኛውም ለዛ ጉዳይ ነው የደወለው። አባው ምንድን አባትሽ ልጅ ድሮው አያውቁም እንዴ? ምን አልክ አንተ? አባቴን ይሄን ያለው እንዴ ናከው? አትጨቃጨቂ። እድሜ ከቆመ አይጠብቀኝም። ለምን ወስነ ቆይ አንተ አትናገርም? ስንት ጊዜ ልንገርሽ ዝግጁ አይደለውም። ቆይ እየሆንኩ ያለሁት ነገር አይታየህም እንዴ? ታዲያ ለምን እንደዚህ ከምትጨናነቂ አትተይኝ? በማላውቀው ነገር የነገርከኝ ይመስላል። እኔ እኮ አባቴ በህይወት እያለ ወግ ማረግ የኔልኝ ብዬ ነው። ወግ ማረግ ትዳር ብቻ ይሆን? ውሻ ነሽ። ቆይ ለምንድነው የማይገባክ? ለምንድነው የምትረዳኝም አትፈልገው? ነይ ውረጅ። ሂጂ ወደዛ። ደደብ ነህ ደደብ። እንኳን ደነዝ አፌ ቃል ቢያወጣም አይሰማም ድምፄ። ስንት ነው አትበለኝ ካልነገረ ገፄ። ስንት ነው ምታገውነ ሰማ እቺ ልጅ አይታታ ማናት እንዴ? እቺ እኮ ዳግም ግቢ የገባችው አዲሷ ተከራይ ናት። እቺ ናት እንዴ? አንቺን አይደል እንዴ የምጠራው? እኔን ነው? ከአንቺ ውጪ እሱ ጋር ሰው አለ? ምን ትገተሪያለሽ? ይጠራሻል እንዴ? አቤት። ስልክሽን ስጪኝ። ስጪው። 09 ሙርት ይዣለሽ እንዴ? ስልክሽን ያልኩሽ። ስልክሽን ማለት ሞባይል ነው እንዴ? ምን ነው ደበረሽ እንዴ? ኧረ አልደበረኝም። እሺ ቆይ ስልክ የለም ማርያምን። ሀና ስልክሽን ቆረጠሽ ወጥተሽ ስንፈልገው ይዘው መጣ። ጎበዝ ልጅ ጎበዝ። ተቀበለው። ለምንድን ነው የምሰጠው? ምን አባ ነው የምትለው አንተ? ምን አይነት ሌቦች ናቸው እንዴ? አንተ ደግሞ ምን ያስቃል? በሱ ቤት እኮ አራዳ ሆኖ እኛን ስልክ መቀበሉ ነው። ይሄ ፋራ በጣም ከፋራም ፋራ። እኔ አንቺ ምርጥ ወንድም ግን ከወሰዱ የተሻለ ስልክ ነው ያመጣውልሽ። እነሱ ወስደባቸው ነው እንዴ? እናሱን ብቻ ማሌ ባረግ። ወይኔ ማይነጦት ውስጥ ነው የከተትከኝ። ናበልሽ እናምልጥ። ወይኔ ጉዲ ደግም ሲሲደግም። ወይ አንቺ ያማል። ስንት ጊዜ ነው የምነግርሽ እንዴት እንደሚያም አየሽም? አያምርም? ሀና እሷ ናት? ወይ ማን ነው ዳግም? አትዙሪ። ወይኔ ስታስጠላ። አንቺ አትዙሪ። ጥሪያት እስቲ አንዴ። ሀና እየጠራሽ ነው እንጂ አረም ሄዱ። ዚዙ ነው ሄዱ።
ሀና ነሽ አይደለ? አዎ። እንዴት ነሽ? በጣም ቆየን እኮ ካወራን። ሰላም ነው? አዎ በጣም። አንተ እንዴት ነህ? ስልኬ እኮ ጠፍቶ ስልክሽም አብሮ በዛው ጠፋ። እንኪ እስቲ ስልክሽን ጻፊልኝ እናወራለን። እሺ ይኸው እደውልልሻለሁ። እሺ እንገናኛለን። እሺ እንገናኛለን። ደግሞ በአካል በጣም ቆንጆ ነሽ። እንዴ ወይኔ ጉዴ! ያምሻል እንዴ? በጣም ይቅርታ። ምን ሆነሽ ነው? እንደለመድሽ ቆነጠጥሽዋ? መቼ እንደምትይኝ ባርሽን አላውቅም። አያናዬ የሰው ሰው ትቆናጠጫለሽ። እናት ይሄን ልጅ ታውቂዋለሽ? እስኪ ሊያው። ውይ በጣም ይቅርታ አላወኩትም። ኡፍ ሀና 2 ዓመት ሙሉ አንድ ቀን ሳናርፍ ፈለግ ነው፣ ግን አንድ ፍንጭ እንኳን አላገኘንም። ቆይ እስከ መቼ ነው እንደዚህ የምትሆኝ? እስከማገኘው ጆ። እኔ እሱን ካላገኘሁት ልብ አያርፍም። አውቆ የተደበቀ ሲባል ሰምተሽ አታውቂም? አንቺም ማግኘት ሳይፈልግ ቀርቶ ቢሆንስ ስልኩንም ሰፈሩንም የቀየረው ለምን እንደዚህ ያደርጋል? ትዝ ይለኛል ለመጨረሻ ጊዜ ስንለይ በጣም ጥሩ ጊዜ አሳልፈን ጠዋት ቤተክርስቲያን እንደምንገናኝ ተቀጣጥረን ነበር የተለያየ ነው። ቆይ ለምን ብሎ እንደዚህ ያደርጋል? ምናልባት ሌላ ሴት። ዝም በል እንዳጨርስ። እሱ እንደዛ አያደርግም። ይቅርታ። ምናልባት ከኔ ጋር መንከራተት ሰልችቶክ ይሆናል። ለእስከዛሬው በጣም አመሰግናለሁ። ከዚህ በኋላ እኔ ራሴ ብቻዬን እፈልጋለሁ። ደህና ሁን። ቆይ አንድ ነገር ሆኖስ ቢሆን? ሞት እንኳን ቢሆን ሬሳውን እስካላየሁኝ ድረስ መፈለጌን አላቆም። ስለዚህ ሬሳውን አሳየኝ ነው የምትይኝ? ማሰር ብቻ በቂ አይደለም፣ እገለዋለሁ።